ሰበር ዜና ጉና ክፍለ ጦር እስቴ መካነ ኢየሱስ ከተማን ተቆጣጥሯል። የአገዛዙ ባለስልጣናት በከፍተኛ ጭንቅ ውስጥ ናቸው። የአፋባ ፋኖ በተቆጣጠራቸው ከተሞች የራሱን መዋቅር እየዘረጋ የሚገኝ ሲሆን በዛሬው ዕለትም በጎጃም በጎንጂ ቆለላ ወረዳ የፋኖ ጊዜያዊ መንግስት የቀበሌ መዋቅርን አደራጅቶ አጠናቋል። በዝርዝር እናስደምጣችኋለን። ታፍነው ወደ ማሰልጠኛ ቦታ ሲወሰዱ የነበሩ የአማራ ህፃናት በአፋባ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃም ከመንገድ ላይ ተማርከዋል። በውጫሌ ዙሪያ በተደረገ ተጋድሎ በልጅ ኢያሱ ኮር 24ኛ ክፍለ ጦር ድል ተመዝግቧል። ሁሉም ሀገራት በተለያዩ ሰው ሰራሽና የተፈጥሮ ችግሮች ይፈተናሉ። አሜሪካም በሱናሚና በሰደድ እሳት እንዲሁም በሽብር ተግባራት ትፈተናለች ሲል አርበኛም አስረስ ማረዳምጤ ተናግሯል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በምሽቱ መርሃ ግብራችን በአርስቱ ያደምጣችኋቸውንና ሌሎችንም ጉዳዮች አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ አብረን እንቆይም። የአገዛዙ ስልጣን አስጠባቂ የሻለቃ አዛዡ ከ12 ወታደሮች ጋር በፋኖ እርምጃ ሲወሰድበት ጉና ክፍለ ጦር እስቴ መካነ ኢየሱስ ከተማን ተቆጣጥሯል። የአገዛዙ ሰራዊትና ካድሬ ሰሞኑን የፋኖን ክንድ መቋቋም ሲያቀታቸው ከተማ ውስጥ ለፋኖ መረጃ ተሰጣላችሁ በማለት በ3 ቀን ብቻ ከ100 በላይ ንጹሃንን አፍኖ ካሰረ በኋላ ከሌላ ቦታ ኃይል በማሰባሰብ ዛሬ ሌሊት በማጓጓዝ ፋኖን ለማጥቃት ሞክሯል። ይሁንና በጉና ተወርዋሪዎች ሲገረፍ ውሏል። በሁለት አቅጣጫ ተንቀሳቅሶ ጥቃት ለመፈጸም የሞከረ ቢሆንም አይበገሬዎቹ እስቴ ዴንሳዎች የአገዛዙን ወሮ በላ ሰራዊት በመልሶ ማጥቃት ከደንጎልት አስፈርጥጠው ማቢያቦ ጫካ በማስገባት መካነ ኢየሱስ ከተማን ሙሉ በሙሉ ተቆጣጥረዋል። የአፋባ ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ የፋኖ ኃይል መካነ ሰላም ዙሪያ ወረዳ ቢሊ ታዳጊ ከተማ ውስጥ ከማለዳው 11 ሰዓት እስከ ቀኑ 5 ሰዓት በተደረገ ውጊያ የጥላሁን ፈንታው ብርጌድ ፋኖች ከፍተኛ የጦር ሜዳ ጀብዱ በመፈጸም 15 ወታደሮችንና የ45ኛ ክፍለ ጦር ሻለቃ አዛዥን ወደማይመለስበት አሰናብተውታል። በውጫሌ ዙሪያ በተደረገ ተጋድሎ በልጅ ኢያሱ ኮር 24ኛ ክፍለ ጦር ድል ተመዝግቧል። ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ታህሳስ 9 2018 ዓ.ም ንጋት 12 ሰዓት ጀምሮ ወደ ጠላት ምሽግ ዘልቀው በመግባት ባደረጉት ከባድ ተጋድሎ እስከ ቦምብ ውርወራ ጭምር በመጨባበጥ በርካታ የጠላትን ኃይል ደምስሰው አቁስለው ታላቅ ጀብዱ ፈጽመዋል። 24ኛ ክፍለ ጦር በተጋድሎ ውጫሌ ከተማ ቆንጥሮ ላይ የጠላትን ምሽግ ሁሉ ደምስሶ በመግባት ትልቅ ጀብድ የፈጸመ ሲሆን ከ40 በላይ የጠላትን ኃይል ሞትና ቁስለኛ አድርጎታል። ይህ በእንዲህ እንዳለ ሁሉም ሀገራት በተለያዩ ሰው ሰራሽና የተፈጥሮ ችግሮች ይፈተናሉ። አሜሪካን በሱናሚና በሰደድ እሳት እንዲሁም በሽብር ተግባራት ትፈተናለች ሲል አርበኛ አስረስ ማረዳምጤ ተናግሯል። ጃፓን የአረጋውያን ብዛትና የመሬት መንቀጥቀጥ ስጋቷ ነው። ሳውዲ አረቢያ የእርሻ መሬትና የመጠጥ ውሃ እጥረት አለባት። ኢትዮጵያ በድርቅ ተጠቂ መሆኗ ነባር ችግሯ ቢሆንም የዘመኑ የኢትዮጵያ ችግር ደግሞ የአብይ አህመድ የቀውስ አገዛዝ ነው ብሏል። የአብይ አህመድ አገዛዝ በኢህአዴግ ፖለቲካል ኢኔፕቲዩድ የፖለቲካ ልምሻነት ላይ የበቀለ ከመሆኑም በላይ ግለሰባዊ ቅዠትና መንግስታዊ ሽብርነትን የተላበሰ አገዛዝ ነው ብሏል። አርበኛ አስረስ አክሎም ይህ አገዛዝ ስልጣን ላይ ከወጣ ወዲህ በሺህ የሚቆጠሩ ማህበራዊ ተቋማትን አውድሟል። የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ካህናትን ሰርክ ይገድላል። ግድያው ደግሞ በልብሰ ተክህኖ በተዋቡ ካድሬዎች ምክንያት ይደረጋል ብሏል። በዚህ የቀውስ አገዛዝ ምክንያት ብዙ ሺህ ኪሎ ሜትር አውራ መንገዶች ተዘግተዋል። በጎጃም ብቻ 2 ትላልቅ መንገዶች ከተዘጉ ዓመት ሊሞላቸው ነው ብሏል። የቀውሱ አገዛዝ ሚሊዮኖችን ጨፍጭፏል። ሚሊዮኖችን ከማህበራዊና ኢኮኖሚያዊ እንቅስቃሴ አግዷል። አገዛዙ ከሀገር ቤት አልፎ የቀጠናው ሀገራትን ሲተነኩስ የሚውል ነው ብሏል። ይሁን እንጂ የቀውሱ አገዛዝ የፈለገውን እንዳያደርግ ለአረመኔዎች የማይገብረው አዲሱ የአማራ
ትውልድ ወገቡን ሰቅዞ ይዞታል ብሏል። በዚህም ምክንያት የዘመኑ አማራ የአፍሪካ ቀንድ የመከራ ቀንበርን የተሸከመ ትውልድ ሆኗል ብሏል። ከዚሁ ጋር ባልተያያዘ ጉዳይ የብልጽግና ዲጂታል ሚሊሻዎች የአስረስ ማረ ዳምጤ አጃቢ የሆነው ይታገስ እጅ ሰጠ በሚል የእኔንና የመቶ አለቃ ይታገስን ፎቶ ሲያዟዙሩ ያየም የአሉባልታ ተጠቂም ብዙ መልእክትን አድርሶኛል ነው ያለው። ሰራዊታችንና ህዝባችን እንዲያውቀው እንዲህ አይነት ለብልጽግና ሚሊሻ እጁን የሚያስረክብ የትውልድ አተላ በዙሪያችን እንደሌለ ነው ብሏል። መቶ አለቃ ይታገስም ጥበቃ ሳይሆን ሺዎችን የሚመራ የ102ኛ ኮር ዘመቻ ሆኖ በመታገል ላይ ያለ ነው ሲል ገልጿል። ከአፋብኃ የ102ኛ ኮር 33ኛ ክፍለ ጦር ጎንጂ ቆለላ ወረዳ ጊዜያዊ የፋኖ መንግስት አስተዳደር ተዋቅሯል። በአፋብኃ ቴዎድሮስ እዝ የ102ኛ ኮር 33ኛ ክፍለ ጦር ጎንጂ ቆለላ ወረዳ የፋኖ መንግስታዊ አስተዳደር በተለያዩ ቀበሌዎች የመዋቅር ዝርጋታ ስራውን አከናውኗል። በወለቄ ቀበሌ መዋቅራዊ አደረጃጀቱን በጠበቀ መልኩ የቀበሌውን ህዝብ የሚመሩ የፋኖ አመራሮችን በህዝብ ማስመረጥ ችሏል። ዋና አስተዳዳሪ፣ ምክትል አስተዳዳሪ፣ ጸሐፊ፣ ሰላምና ደህንነት፣ ጸጥታ ዘርፍ ኮማንደር፣ ምክትል ኮማንደር፣ ህዝብ ንቅናቄ፣ ሀብት አሰባሳቢ ኮሚቴ፣ ገንዘብ ያዥ፣ ሂሳብ ባለሙያም፣ ኦዲተር፣ 3 የቀበሌ ፍርሸንጎችንና 3 በየጎጡ የግጭት አስወጋጅ ኮሚቴዎችን መርጧል። በተጨማሪም ለቀበሌው ማህበረሰብ አጠቃላይ በወቅታዊ ጉዳይ ላይ የግንዛቤ ማስጨበጥና ውይይት መደረጉ ታውቋል። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህፃናት በአፋብኃ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃም ከመንገድ ላይ ተማርከዋል። ህፃናትን ለጦርነት ማዋል ዓለም አቀፋዊ ወንጀል ነው። ይህንን በመተላለፍ የብልጽግና አረመኔ አመራር በተደጋጋሚ ህፃናትን ከትምህርት ቤት እየመለመለ ወደ ስልጠና እየላከ በጦርነት እያስጨፈጨፋቸው ይገኛል። በውጊያው የማረካቸው ህፃናትም የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም እንዳጡም በተለያዩ ጊዜም የተረጋገጠ ጉዳይ ነው። ይህን የመከላከል ኃላፊነት የወደቀበት የአማራ ፋኖ በተለያዩ ጊዜ ወደ ስልጠና እንዳይገቡ በደፈጣም ከነመኪናው በመማረክ የስነ ልቦና ስልጠናና የታድሶ ስልጠና እየሰጠ ወደ ቤታቸው መላኩን ተያይዞታል። ከዚህ በፊትም ደብረ ማርቆስ ዙሪያ በበረሃኛው ጅበላ ሞተራ ብርጌድ በርካታ ህፃናትን በ2016 ማስለቀቁ ይታወሳል። ዛሬም ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህፃናት በአፋብኃ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ በመማረክ ስልጠና እየሰጣቸው ነው። የምኒልክ መንፈስ ዛሬም በልጆቹ አድሮም ባንዳን እንደ ቅጠል እያራገፈው ነው። የብልጽግና ሰራዊት 37 አስክሬን ጥሎ በሸሸበት ፍልሚያም የምኒልክ እዝ አሃዶች በጥምረት በመቶ የሚቆጠር ጠላት ላይ እርምጃ በመውሰድና በማቁሰል እንዲሁም የቡድንና በርካታም የነፍስ ወከፍ መሳሪያ በመማረክ ታላቅ ድልን ተጎናጽፈዋል። የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር ታህሳስ 8 2018 ንጋት ጀምሮ መርሳ ከተማ ዙሪያ በጥምረት ባደረጉት ከባድ ተጋድሎ በመቶ የሚቆጠር ጠላት በመደምሰስና በማቆሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያን በመማረክ ታላቅ ድልን ተጎናጽፏል። ጠላት ከመርሳ ከተማ በምዕራብ በኩል ያለም የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያም የዋርካው ምሬ ወዳጆ ልጆች ባደረጉት ከባድ መከላከልና የመልሶ ማጥቃት በመቶ የሚቆጠር ጠላት ሲደመሰስ በርካታው ቆስሎም የቡድንና የነፍስ ወከፍ መሳሪያን በመማረክ ወደ መርሳ ከተማ የሸሹ ሲሆን 37ቱን አስክሬን ሳያነሳ እግሬ አውጭኙን ሸሽቷል። በተደረገው ተጋድሎ የተገኙ ምርኮችን በተመለከተ ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር 1 ብሬን 23 ክላሽ 1393 የክላሽ ተተኳሽ 700 የብሬን ተተኳሽ 17 የደረትና 8 የወገብ ትጥቅ 12 ምርኮኛ ይዟል። ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር 11 ክላሽ 1800 የብሬን ተተኳሽ 1500 የክላሽ ተተኳሽ 7 የደረትና 4 የወገብ ትጥቅ 1 F1 ቦምብ 950 አስቃጥ ላይ የታሸገ ምግብን አግኝቷል። በአጠቃላይ ምኒልክ እዝ በተጋድሎ በሁለቱ ክፍለ ጦሮች አማካኝነት 1 ብሬን 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የእጅ ቦምቦችን ጨምሮ በርካታ ንብረቶችን ያገኘ ሲሆን
ከ950 በላይ አስቃጥላና የታሸገ ምግብን አግኝቷል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።